ትናንትና ማታ የተወሰኑት የውጭ ጉዳይ ሚኒስትሮች ገብተዋል። ዛሬ ጧትም እንደዚሁ ነገ ጧትም የሚገቡ አሉ። እንግዲህ ከተማ ውስጥ ያለው አጠቃላይ ዝግጅት ከሚጀምረው ከኤርፖርት ነው፣ ከአቀባበል ነው። ሚኒስትር ዴታዎቹ ለውጭ ጉዳይ ሚኒስትሮች አቀባበል እያደረጉ ነው ያሉት። የተወሰኑት ትናንትና እኔ አቀባበል አድርጌላቸዋለሁ። ከተማ ውስጥ የተሰሩት አዳዲስ የልማት መስመሮች ለእንግዶቹ ክፍት በመሆን ሀገራችን የእንግዳ አቀባበል ባህሏንም እያሳየች ነው። በከተማ ውስጥ የተከናወኑትንም የልማት ስራዎችንም በዚሁ አጋጣሚ እያሳየን ነው ያለነው። እንግዲህ ዘንድሮ የአፍሪካ ህብረት ከሌላው ጊዜ ለየት የሚያደርገው የአፍሪካ ጣሊያን ሁለተኛ ጉባኤም የሚካሄድበት መድረክ ነው። በዚህ መድረክ ላይ እስካሁን ድረስ ወደ 39 መሪዎች እንዲሁም ደግሞ ሌሎች በመሪ ደረጃ ያልተወከሉ ሀገራትም እስካሁን ድረስ ኮንፊርም ያደረጉበት ሁኔታ ነው ያለው። በመጀመሪያ 48ኛው የስራ አስፈጻሚ ወይ ደግሞ የውጭ ጉዳይ ሚኒስትሮች ስብሰባ ይካሄዳል። ቀጥሎ የውጭ ጉዳይ የመሪዎች ስብሰባ የሚካሄድ ይሆናልና አጠቃላይ ዝግጅቱ በተሟላ በጸጥታም በሎጂስቲክም በአቀባበልም የተሟላና የተቀናጀ አቀባበል ለማድረግ ዝግጅት አድርገናል። በመሪዎች ደረጃ እስካሁን ድረስ ወደ 39 የሚሆኑ ኮንፊርም አድርጎናል። ከዛም ሌሎች የተባበሩት መንግስታት ድርጅት ዋና ጸሐፊና ምክትል ዋና ጸሐፊን ጨምሮ የፓለስቲን፣ የጣሊያን፣ የኖርዌይ የመሳሰሉት መሪዎችና ሚኒስትሮች የሚገኙበት መድረክ ነው። እንደ አጠቃላይ እስከ 20 ሺህ ሰው በዚህ መድረክ ይታደማል ተብሎ ይገመታል።